እግዚአብሔር በስውር ቢቀጣን ይሻላል በአደባባይ? ወገኖቼ አሁን በአንድ ካህን ፊት ኃጢአታችንን ለእግዚአብሔር ካልሰጠነው እግዚአብሔር በዕለተ ምጽአት በአደባባይ መግለጡ ይቀራል አይቀርም? ይቀራል። ንስሐ ከገባን ነው የሚቀረው። እናንተ አይገልጠውም? ይገልጠዋል። በምትወዷቸው በቅዱሳን ፊት ከሚገለጥ በአንድ ካህን ፊት ቢገለጥ አይሻል? ቆይ የሚያስፈራው ሰላም ጤና ይስጥልን። ባለም ዙሪያ ያላችሁ ሰዎች በሙሉ እንኳን ወደ መድኃኒት ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዘንላችሁ እንመጣለን። እስከ መጨረሻ ድረስ በመከታተል አብሮነታችሁ አይለይ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ያበረታቱ። ወደ ቪዲዮ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ምን ማለት ነው ይሄ? እናንተን የሚቀበል እኔ ሐዋርያትን የላከ እግዚአብሔር ነው እንዲያስተምሩ ሐዋርያነትን የሰጣቸው ቋንቋ የገለጸላቸው ምስጢርን እንዲያመሰጥሩ እንዳይፈሩ በድፍረት ገብተው እንዲያስተምሩ የላካቸው ሐዋርያትን ክርስቶስ ነው። ሐዋርያትን አስተምሮ አለመቀበል ክርስቶስን አለመቀበል ነው። ስለዚህ እናንተን የሚቀበል እኔን ተቀበለ ነው። እናንተ ባደራችሁበት እኔ አድሬበት እኖራለሁ እያላቸው ነው። እናንተ የኔ ማደሪያ የኔ ልጆች እንደሆናችሁ እኔ በእናንተ እንዳደርኩ እናንተ ያስተማራችሁት ሰው ደግሞ እናንተ አስተምራችሁ የለወጣችሁት ሰው እኔ አድርበታለሁ። እኔንም የሚቀበል የላከኝን ይቀበላል፣ አብን ማለት ነው። እኔን እግዚአብሔር ወልድ ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ብሎ እግዚአብሔር ወልድን ተወላዲ ያለ አብን ወላዲ ብሎ ይቀበላል ነው። ነብዩን በነብዩ ስም ይላል። ስለ ቅዱስ ኢሳይያስ ስለ ቅዱስ ኤርምያስ ብሎ ነብዩን በነብይ ስም የሚቀበል ቅዱስ ኢሳይያስ በመጋዝ ተተርትሮ በኩላብ ተሰቅሎ ያገኘውን ዋጋ ይወስዳል፣ ያገኛል። ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ አቡነ እስትንፋሰ ክርስቶስ ብሎ በጻድቁ ስም ጻድቁንም የሚቀበል ጻድቁን በጻድቁ ቀን የሚዘክር ዋጋውን ያገኛል ነው። እግዚአብሔር ልጆች፣ ይህ ቀላል ነገር አይደለም። እውነት ለመናገር አባቶቻችን በዋሻ በገደል በጥም በረሃብ በስደት ኑረው ያገኙትን ክብር እኛ ደግሞ ቤታችን ላይ ባለን በተሰጠነ ሀብት ስለ አቡነ አቢብ ስለ አቡነ ገብረ መንፈስ ቅዱስ ስለዘከረን የአቡነ ገብረ መንፈስ ቅዱስን ዋጋ ማግኘት ይሄ እግዚአብሔርን ቸርነት የሚገልጥ ነው። እግዚአብሔር ምን ያህል ቸር እንደሆነ በደቀ መዛሙርቱ ስም የሚያደርግልን ማለት ነው። ስለዚህ እኛም ይሄንን እንድንጠብቅ ነው። እንግዲህ ወደ ዝርዝር ከመግባታችን በፊት በቅድሚያ መናፍቃን ሊመልሱት የሚገባቸውን አንድ የአቋም ጥያቄ አለ። ይሄ ምንድን ነው? አማላጅ አያስፈልግም፣ ይህን ማድረግ የእግዚአብሔርን ክብር ለሌላ መስጠት ነው ይላሉ። ስለዚህ እኛ እግዚአብሔርን በቀጥታ እንነጋገራለን፣ እንለምናለን እንጂ አማላጅ አያስፈልግም ማለት አንድ አቋም ነበር። ይሁን እንጂ አንድም ጊዜ አቋም ኑሯቸው የማያውቁት ወጥ የሆነው አስተምሮ እንኳን በታሪካቸው ኑሯቸው የማያውቁት መናፍቃን አማላጅ ፈጽሞ አያስፈልግም ካሉ በኋላ በጥያቄ ሲያዙ የሚከተለውን ሐሳብ እንደሚያቀርቡ እንይ። በሕይወት እያሉ ቅዱሳን ያማልዳሉ፣ እኛም በጸሎታችን እናማልዳለን ይላሉ። የእነሱን አማላጅነት እንዳይዘጋባቸው ብቻ ነው። ቅዱሳን ግን ሞቱ አይባሉም። በእርሱ የማያምን ለዘላለም አይሞትም፣ በእሱ የሚያምን ለዘላለም አይሞትም ተብሎ ተጽፏል። እውነት ነው። በእግዚአብሔር ያመነ በእግዚአብሔር ሕግ የኖረ አይሞትም፣ በእርሱ የሚያምን ለዘላለም አይሞትም። የዮሐንስ ወንጌል ምዕራፍ 8:51 ላይ ማለት ነው። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል። እንግዲህ በስጋ አይሞትም እያለ አይደለም። በስጋ ቢሞት በነፍሱ አይሞትም ነው። በነፍሱ ሕያው ነው። መንግስቱን ወርሶ ሕያው ሆኖ በሚኖርበት ቦታ ይኖራል ነው። ስለዚህ ቃሉን የሚጠብቅ ሰው፣ ሕጉን የሚያከብር፣ ትእዛዙን የሚጠብቅ ሰው ለዘላለም አይሞትም፣ ሞትንም አያይም።
ታዲያ መላእክት እንደ ሰው ስጋ ለባሽ ስላልሆኑና በስጋ ስላልሞቱ በቋሚነት ያማልዱናል ማለት ነው ተብለው ሲጠየቁ ከእግዚአብሔር ወደ ሰው እንጂ እነሱ የሰውን ወደ እግዚአብሔር አያቀርቡም ብለው ይላሉ። እንግዲህ ልብ በሉ፣ መጽሐፍ ቅዱስ ውስጥ ግን እንዲህ የሚል ቃል የለም። ይሄ የራሳቸው ፍልስፍና ነው። በቋሚነት ያማልዱናል፣ እንግዲያስ መላእክት አይሞቱም ተብለው በሚጠየቁበት ሰዓት እነሱ የሚመልሱት ከእግዚአብሔር ወደ ሰው እንጂ ነው፣ እነሱ የሰውን ወደ እግዚአብሔር አያቀርቡም ይላሉ። በመጽሐፍ ቅዱስ ግን የምናየው ይኖረናል። በራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ፣ ዘካርያስ 1:12 ላይ እንዲሁም በተመሳሳይ ቅዱሳን መላእክት የሰውን ወደ እግዚአብሔር አቅርበው ጥሩ ምላሽ እንዳገኙ ስናያቸው ደግሞ ግራ ሲጋቡ ይታያሉ ነው። እውነት ነው። እንደ ቤተክርስቲያናችን እምነት ሁሉም ሊገነዘበው የሚገባ ኃጢአተኛው ሰው የቅዱሳንን አማላጅነት የሚፈልገው ኃጢአት በመስራቱ የእግዚአብሔርን ፍጹም ቅድስና ሲያስብ በቀጥታ እግዚአብሔርን ይቅርታ ለመለመን በፊቱ መቆም እንደዚያ ቀራጭ እንደቀራጩ ማለት ነው። ጌታ ሆይ በፊት መቆም ወደ አንተ መመልከት አላይም እንዳለው በቅዱስ ሉቃስ ወንጌል ምዕራፍ 18 ላይ እንደተጻፈው ፈጣሪንም እንደመዳፈር ስለሚቆጠረው ይህም ድርጊት እግዚአብሔር በይበልጥ በጣም ማክበርና ትሕትና ነው እንጂ የአምላክን ክብር ለፍጡር አሳልፈው መስጠት አይደለም። አንድ በእግዚአብሔር ፊት መቆም የሚቻለን መልአክ ወይም ጻድቅ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንዳለን ከእግዚአብሔር ዘንድ ለምንልኝ እኔ በደሌ የበዛ ኃጢአተኛ ነኝና ያንተ የጻድቁ ጸሎት ግን ተሰሚነት አለውና ብሎ ቢለምን ወንጀሉ ከምኑ ላይ ነው? እኔ ኃጢአተኛ ነኝ፣ አንተ ለእግዚአብሔር ቅርብ ነህ፣ አንተ ከኔ ትሻላለህ፣ በእውቀትም በቅድስናም በንጽህናም አንቺ ከኔ ትሻላለሽ፣ ወደ እግዚአብሔር ጸልይልኝ፣ አማልጅኝ፣ አስታርቂኝ ቢል የቅዱስ ያዕቆብ መልእክት ምዕራፍ 5:16 ላይ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ይላል። እውነት ነው። የእውነተኛ ሰው ጸሎት ቅድመ እግዚአብሔር ደርሳ መፍትሄ ታመጣለች፣ ምላሽ አላት። የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች። እንዲህ ብሎ መለመን ስህተት ነው ተብሎስ በቅዱስ መጽሐፍ የተጻፈ አለ? የለም። ይሄን የእኛን አካሄድ የሚደግፍ ግን በርካታ የመጽሐፍ ቅዱስ ማስረጃ ጥቅሶችን ማቅረብ የሚቻልበት አጋጣሚ ይኖራል ነው። ቅዱስ ኢዮብ በመጽሐፈ ኢዮብ ምዕራፍ 42 ቁጥር 8 ላይ ከዚህ በመነሳት ቤተ ክርስቲያን ለልጆቿ ትሕትናን፣ ራስን ዝቅ ማድረግን እያስተማረች ያስተምራለች። ነቅቻለሁ፣ በቅቻለሁ፣ እንደ ቅዱስ ገብርኤልም ከእግዚአብሔር ፊት እቆማለሁ እንጂ አማላጅ አያስፈልገኝም የሚልን ሰው ይሄ መናፍቅ እንጂ ሰው አይደለም። ያለ አማላጅ ወደ እርሱ ፈጽሞ መቅረብ አይቻልም ብላታ አታስተምርም። ነቅቻለሁ፣ በቅቻለሁ ያለን ሰው ከቻለ እውነት የማይችል ለኃጢአተኛ ለደካማ ደግሞ አማላጅ እንደሚያስፈልግ ያለ አማላጅ ያለ ድንግል ማርያም ያለ ቅዱሳን ምልጃ ደግሞ ወደ እግዚአብሔር መድረስ አይቻልም፣ ፈጽሞ መቅረብ አይቻልም ብላ አታስተምርም ወይም ደግሞ አትገድብም። ነገር ግን እዚህ ላይ የራሱን ደካማነት የማያውቅ የሌላውን የጸሎት እርዳታም የማይፈልግ ትሕትና የሌለውና ልቡናው ፈጽሞ በትዕቢት የተነፋ ሰው እንዴት ከእግዚአብሔር ፊት ሊቆም እንደሚችል ሁላችንም ልናስተውለው የሚገባ ነው። እውነት እኮ ነው። የሰው ልጅ ቅዱሳንን ያህል እንደ እንዝርት ሲሰግዱ የሚበሩትን እግዚአብሔር በቅድስናው የቀደሳቸውን እግዚአብሔር ያከበራቸው ወደ እግዚአብሔር የሚያቀርቡትን ልመናና ምልጃ የባሕርይ አምላክ መድኃኔዓለም ክርስቶስ ያቀርብልናል፣ ያማልደናል ብለው መናገር ማስተማር ደግሞ ጠያፍ ኃጢአት አመጽም ነው።
ስለሆነም ይህን ፍጡር የሚሰራውን ስራ ለአምላክ መስጠት የለብንም። የክርስቶስ አስታራቂነት ግን ከቅዱሳን አማላጅነት የተለየና ማንም ፍጡር ሊሰማው የማይችለው የቤዛነት ስራ ነው። እውነት ነው። እሱ ክርስቶስ አምላክ ሆኖ ቢሰራው እንጂ ሰው ይህን ሁሉ ሊያደርገው እንደማይችል ነው። ይሄ ሰው ልጅ አይችለውም፣ አይሰራውም። ራሱን ቅዱሳን ቢሞቱም እንኳን ብዙ ነቢያት ሙተዋል፣ ብዙ ጻድቃን ሙተዋል፣ በስጋ ከነፍሳቸው ተለይተዋል። ነገር ግን ዓለም ማዳን አልቻሉም። የቤዛነቱን ስራ የሰራልን መድኃኔዓለም ኢየሱስ ክርስቶስ ነው። እነሱ በአማላጅነታቸው ቤዛዎቻችን ናቸው። በአማላጅነታቸው ወደ እግዚአብሔር ያደርሱናል። መሰላሎቻችን ናቸው። ወደ እግዚአብሔር የምንሻገርባቸው ድልድዮቻችን ናቸው ነው። በዚህም ምክንያት የእርሱ ወደዚህ ዓለም መምጣት የግድ አስፈላጊ ሆኖ አንዴ ለዘላለም ፈጽሞ በአብ ቀኝ በክብር ተቀምጧል። በአሁኑ ሰዓት ግን ቅዱሳን የማማለድን አገልግሎት እንዲፈጽሙ ሰጧቸዋል። በእኛም የሚያስታርቀን ቃል አኖረ። እንዲህ ክርስቶስ በእኛ እንደሚማለድ ስለ ክርስቶስ መልእክተኛ ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እናስተምራለን ይላል። ታረቁ ብለን ስለ ክርስቶስ እናስተምራለን። እርቅን ፈጸመልን ራሱ ባለቤቱ ነው እና የቅዱሳን መልጃ የእግዚአብሔር ወዳጆች ቅዱሳን የእግዚአብሔርን መቅሰፍት ለማስወገድ በእግዚአብሔርና በሰዎች መካከል በመሆን ለእግዚአብሔር የሚያቀርቡት ልመናና ጸሎት እንዲሁም እግዚአብሔር እርሱ ስለ ክብራቸው ቅዱሳን ተብለው የሚያደርጋቸው የቸርነት ስራዎችና እርሱም ከሰጣቸው ቃል ኪዳን የሚገኝ በረከት ሁሉ ያጠቃልላል ማለት ነው። ቅዱስ ማለት ምን ማለት ነው? ቅዱሳን የሚለው የቃሉ ትርጉም የተለየ፣ ንጹህ፣ ልዩ፣ የከበረ ማለት ነው። ሰው ወይም ማንኛውም ነገር ለእግዚአብሔር አገልግሎት ሲለይ ቅዱስ ይባላል። አገልግሎቱ ወደ እግዚአብሔር ማን ነው ቅዱሱን አገልግሎት ለቅዱሱ አገልግሎት ሲለይ ቅዱስ ይባላል። ለምን? ከኃጢአት ከርኩሰት ከክፉ ነገር ተለይቶ የተቀደሰውን እግዚአብሔርን እያገለገለ ነው። የቅድስና ስራ ለቅድስና የሚያበቃውን ስራ የሚሰራ ሰው ቅዱስ ተብሏል። ስለዚህ አንደኛ ጴጥሮስ 1:15 ላይ ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁም እናንተም ቅዱሳን ሆኑ ነው። የጠራን ያስገኘን የፈጠረን እግዚአብሔር ቅዱስ ነው። እሱ ቅዱስ ከሆነ ደግሞ እኛም ቅዱስ እንድንሆን አስተምሮናል። ስለዚህ በእሱ ቅድስና እኛ እንድንቀደስ ነው። ቅዱሳን እነማን ናቸው? ሰው ከመንፈስ ቅዱስ በሚወለድበት ጊዜ የቅድስና ስራ ይጀምራል። አብዛኛውን እድሜ ልካቸውን በምናኔ፣ በብቸኝነት፣ በጽድቅ፣ በምልጃ፣ በትምህርት ያሳለፉ ከክፉ ነገር የራቁ ጣዕመ ዓለምን የናቁ የዚህን ዓለም ጣዕም የዚህን ዓለም ውበት የናቁ ጻድቃን ሁሉ ቅዱሳን ይባላሉ። በአጠቃላይ እንደ እግዚአብሔር ሀሳብ በእግዚአብሔር መንገድ የተለዩ ሁሉ ቅዱሳን ይባላሉ። ስለዚህ እግዚአብሔር ቅዱሳን እንዲባሉ ፈቅዷል። እንዲህ በማለት እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሆኖ ይላል። አምላካችሁ እግዚአብሔር ልዩ ነኝ። ከአምልኮ ተጣዖት ከጣዖት ክብር ከተለያዩ ከሚሰጣቸው በመሬት ላይ ካሉ ሰዎች ዝና ያላቸው ሰዎች ሁሉ እኔ አምላካችሁ ልዩ ነኝ፣ ቅዱስ ነኝ፣ እናንተም ቅዱሳን ሁኑ ይላል ዘሌዋውያን 19 ላይ። በዚህ መሰረት ቅዱሳን የሚባሉትን ስንመለከት በንጽህና በመላው ዓለም ዙረው ያስተማሩና ስለ ክርስቶስ የመሰከሩ ለምሳሌ እንደ ሐዋርያት ያሉት ናቸው። እንግዲህ አባቶቻችን ሐዋርያት ደካሙትን ድካም ስናይ በቅዱስ ስሙ ቅዱሳን ተሰኝተዋል፣ ዓለምን አጣፍጠዋል፣ አስተምረዋል። ስለሆነም በንጽህና በመላው ዓለም ዙረው ያስተማሩለት፣ አምላክነቱን የመሰከሩለት፣ ስለ ክርስቶስ የመሰከሩ ያሉ እንደዚህ አይነት ሐዋርያት ናቸው። ጻድቃን፣ ሰማዕታት፣ ቅዱሳን ሊቃውንት ናቸው እና እኛም ለምስክርነት እንድንበቃ እንማራለን ነው። በሃይማኖት ምክንያት በአላውያን ነገስታት ፊት ቀርበው ሳይፈሩ የመሰከሩ ሰማዕታት ለምሳሌ ቅዱስ ጊዮርጊስ፣
ሊቀ ዲያቆናት ቅዱስ እስጢፋኖስ፣ እነ ቅድስት አርሴማ እንደው ለምሳሌ ያላነሳን እንጂ ቅዱሳን ሰማዕታት ብዙዎች ናቸውና እኛ ቆጥረን አንጨርሳቸውም። ታዲያ በዚህ ዘመን ሌሎች ቅዱሳን የሉም፣ ከላይ የጠቀስናቸው ብቻ ናቸው ተብሎ መገመትም የለበትም። መልሱ በዚህ ዘመን አሁንም በተለያዩ ስፍራዎች በርካታ ቅዱሳን አሉ። እኛም ራሳችን የእነርሱን መንገድ መከተል አልቻልንም እንጂ መከተል ብንችል እነርሱ በሀሳብ የእነሱን መንገድ ለመከተል አይቻልም እንጂ መከተል ብንችል እነሱ ከደረሱበት ቅድስና እንደርሳለን። አባቶች በሄዱበት መንገድ ብንሄድ እነሱ በሄዱበት መንገድ ከተጓዝነ ቅዱሳን ሕግን አክብረው ለሕግ እግዚአብሔር ተገዥ ሆነው የደረሱበትን እኛም እንደርስበታለን። ግን በመንገዱ ስንሄድ ነው፣ ጎዳናውን ሳንስተው ነው። ስለዚህ ከደረሱበት ቅድስና እንደርሳለን። ምክንያቱም እግዚአብሔር ለአባቶቻችን ያደርግ የነበረውን ዛሬም አላቋረጠም ነው። ትናንትና ፀሐይን ያወጣል፣ ጨለማውን ይተካ ነበር። ጨለማውን ገፎ ፀሐይን ይሰጥ ነበር። ዛሬም እንዲሁ ያደርጋል። ትናንት ክረምቱን አምጥቶ በጋውን ይመልሳል፣ በጋውን ወስዶ ክረምቱን ያመጣ ነበርና ዛሬም እንዲሁ ያደርጋል። አላቋረጠም። የነበረውን ዛሬም አላቋረጠምና ነው። የእግዚአብሔር ልጅ ከማዳን አላጠረችም ይላል። የእግዚአብሔር ልጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም እንዴል። ይህንን እንደማይተገብር ሰው እንደዚያ ነው። የእግዚአብሔርን አዳኝነት መከልከል፣ የእግዚአብሔርን አዳኝነት ወይም ደግሞ ቸርነት ንፉግ ማድረግ ነው። ቅዱሳን የእግዚአብሔር ባለሟል ናቸው። ቅዱሳን የእግዚአብሔር ባለሟሎች ናቸው። ለዚህም ማስረጃዎችን እናቀርባለን። የቅዱሳን የእግዚአብሔር ባለሟል ስለሆኑ ስሙን ከስማቸው ጋር እየዘመዱ ይገልጻሉ ማለት ነው። ማስረጃ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ከዚህ ጋር ተያይዞ ቃል እግዚአብሔር እንዲህ ያስተምረናል። እኔ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አዳምጡ፣ ስሜም በእሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይለናል። አታስመርሩት። እኛም የቅዱሳን አምላክ ብለን የምንጠራው ባለሟልነታቸውን ስለምናውቅ ነው። ወዳጅ ባለሟል የእግዚአብሔር ወዳጆች እነ ቅዱስ ሙሴም እግዚአብሔርን እንዲህ ብሎት ነበር፣ በራስህ የማልህላቸውን ባሪያዎችህን አብርሃምና ይስሐቅን እስራኤልንም አስብ ይል ነበር። እውነት ነው። እነዚህ ስርወ ሃይማኖት የሆነ አብርሃም የአብርሃም ልጅ ይስሐቅ ነው። የይስሐቅ ልጅ ቅዱስ ያዕቆብ እስራኤል የተባለው ነው። እነዚህ ጋራ ቃል ኪዳን አለው እና ስለዚህ ምን አለ? በራስህ የማልህላቸውን ቃል ኪዳን የገባህላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ ይላል ዘጸአት 32 ላይ። እግዚአብሔር ለቅዱሳኑ የገባውን ቃል ኪዳን ያስባል። ስለ እውነተኛ አባቶችን፣ ጳጳሳትን፣ ካህናትን ከምዕመናንም የበረከት ባለቤት የሆኑትን በረከታችሁ አይለየልን እንላቸው ይገባል። እግዚአብሔር ያከበራቸው እግዚአብሔር በረከቱን ያበዛላቸውን አባቶች በረከታችሁ ይደርብን ብለን እንለምናቸው ይገባል። ስለዚህ የምትሻውን ለምን አለው። ኤልሳም መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለው አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰኑ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ኤልሳም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያው አላየውም፣ ልብሱንም ይዞ ከሁለት ተረተረው ይላል። ኤልያስ ዮርዳኖስን ከፍሎ የተሻገረበትን ከዚያም ወዲያ አላየውም፣ ልብሱን ግን መጎናጸፊያውን ጥሎለታል፣ እሱም አስቀርቶታል። ያን ከሁለት ተረተረው። ስለዚህ በዚያም ከሁለት ተረትሮ ተሻግሮበታል። 2 ጊዜ ሁሉ እንደተሻገረ ቅዱሳን ከዚህም ዓለም በሞት ከተለዩ በኋላ በስጋቸው ላይ ኃይሉን ገልጧል። የኤልሳ አጽም የሞተውን ሰው ወደ ሕይወት አምጥቶታል። ይሄም ታላቅነቱን አማላጅነቱን ያሳያል። 2ኛ ነገሥት 13 ላይ በገነት ያለች የኤልሳ ነፍስም ምን ያክል ታላቅ ኃይልን ታድርግ ነው ይሆን ያለ ጥርጥር ከአጥንቱ የበለጠ
ከጥንቱ የበለጠ ታላቅ ኃይልን ታደርጋለች። እዚህ እግዚአብሔር ኃይሉን በቅዱሳን ልብስና ጥላ ላይ ይገልጧል። ሐዋርያት ሥራ ምዕራፍ 5:15-19 ያነቡት 19:12 ነፍሱ በገነት በእግዚአብሔር እቅፍ እያለች ደግሞ ምን ያክል ጸጋና የማዳን ኃይል ኖሮት ሲሆን እንዲፈርዱ። ፍርዱ ምንድን ነው? የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተም ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ። እግዚአብሔር መንግስቱን ያስወርሳል ነው። እግዚአብሔርም ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮን ነቢይ ይሆናል። እግዚአብሔርም ለቅዱሳን ተገቢው ክብር እንዲሰጣቸው ይፈልጋል ያዘዛልም ነው።